የመሬታቸው ለምነት ጠፍቶ ምርት ከመስጠት የነጠፈ ሰብል ማብቀልንም የከለከለ ማሳቸውን አከመው ወደ ማምረት ካስገቡት ትጉህ አርሶ አደሮች መካከል ይርጋለም ወልዴና አማን እንደሻ ማሳያዎች ናቸው። በመናከመዋለን በኖራ እናከመዋለን። በኖራ አክመን ደግሞ ዘንድሮ ደግሞ የተሻለ ውጤት ለማብቃት ያው በማብረ በማደራጀት ወረዳችንን በማገዝ የተሻለ ነገር ለማምጣት ከወረዳችን በመቀናጀት አብዛኛው ወረዳችን ነውኛ ተቀናጅተን ከነሱ ጋር በመስራት ዘንድሮ ደግሞ በማብራርሰን ጥሩ ነገር እናመጣለን ብለን ያው ያርስን ያለንበት ጣውፊ በዚህኛው የምርት ዘመን ከ700 ኩንታል በላይ ማዳበሪያና ኖራ ቀርቦልናል። ይህን ተጠቅመን ከዘራን በኋላ እንደምትመለከቱት ምርቱ በጥሩ ሁኔታ ይዞልናል። በዚህም ከ1 ሄክታር 50 ኩንታል በላይ ምርት እንጠብቃለን። ይህም በጣም አስደስቶናል። ከንሁጂንሳ አንጀኑ በርግጥም አርሶ አደሩ ስለማሳው መጎዳትና ምርት መስጠት የመንፈጉንና በምን መንገድ ደግሞ ማከም እንደሚቻል ሳይቀር ምስጢሩን እንደሚያውቁ ባለሙያዎች ያነሳሉ። ግን ደግሞ ዘመኑ አሁን የደረሰበትን መንገድ የተከተለ የመረጃ ስራ ከማከል እስከ ታችኛው የአርሶ አደር ማሳ በደረሰ መልኩ ማስፋት የግድ ይላል። መረጃ ጉልበት መሆኑን ያየንበት ጊዜ ነው። ስለዚህ መረጃን የማጠናቀር መረጃን በሀገር ደረጃ ለየክልሉ፣ ለየዞኑ፣ ለየወረዳው የት ነው? የትኛው ወረዳ ነው? የትኛው ዞን ነው? ኦሮሚያ ነው? አማራ ክልል ነው? ደቡብ ነው? ትግራይ ነው? የት ነው? ትልቁ የትኛው አካባቢ ብናነሳ ነው ምርታማነትን ምናሳድገው የሚለው አሁን ይሄን ማሳየት የሚቻልበት ሁኔታ ላይ ነው ያለነው። ስለዚህ መረጃዎች አሉ። መረጃ ብቻ አይደለም ይሄንን አሲዳማነት ማሻሻል የሚያስችል አሁን የቴክኖሎጂ ችግር የለብንም። ከዚህ ቀደም የነበረው የማሳ መረጃ አሰጣጥ ስርዓት ቦታዎችን በትክክል የለየ ሳይሆን በጅምላ የሚሰራጭ ነበር። ይህ ደግሞ በአንድ አካባቢ ሳይቀር ያለውን የአፈር ልዩነት መሰረት ባደረገ መልኩ የሚዳረስ መረጃ እንዳይኖር ያደርጋል። አሁን ግን ልክ ያልሆነውን አሰራር ሊቀይር የሚችል የእያንዳንዱ አርሶ አደር ማሳ መሰረት ያደረገ የዲጂታል ምክረ ሐሳብ እውን የማድረግ ስራው ተጀምሯል። እየዘረጋ ነው ያለው አሰራር አለ። የዲጂታል ምክረ ሐሳብ ማለት ነው። ዲጂታል ምክረ ሐሳብ አንድ አርሶ አደር ማሳው ላይ ሆኖ ከቤተሰቡ ጋር ማለት ያንዳንዱ አርሶ አደር የተማረ ልጅም አለው በልጆቹ በቀበሌው ያለው የግብርና አማካሪው ሆኖ ማሳው ላይ ሆኖ የኔ ማሳ አምና ፍግ ጨምሬበት ነበር፣ አምና የዘራሁት ስንዴ ነው፣ ዘንድሮ ምዘራው ሌላ ጥራጥሬ ነው ቢለን ምንድነው መጨመር ያለብኝ ቢል አሁን መምከር እንችላለን። አዲሱ የዲጂታል ምክረ ሐሳብ ስርዓት አርሶ አደሩ በማሳው ላይ የተሻለ ምርት ማግኘት የሚያስችለውን መረጃ የእጅ ስልክን ብቻ በመጠቀም ማግኘትና ግንዛቤ መጨበጥ ያስችለዋል። በተነገረኝ ያለህበትን ቦታ እኔ ከዓለም አቀፍ ማፕ ላይ የት እንዳለህ አውቃለሁ፣ ምን አይነት አፈር ላይ እንዳለህ አውቃለሁ፣ ምን አይነት ዝናብ ያለው አካባቢ እንዳለህ አውቃለሁ፣ ምን አይነት ሰብል እንደሚመረትም አውቃለሁ። አንተ ባትነግረኝም አንተ ብቻ ፖይንቷን ንገረኝ። እዛ ጎጃም ውስጥ ቡሬ ወረዳ ሆነ አርሶ አደር ቀበሌ ነው ያለው። ከዛ አንተ ያለህባትን ቀበሌ የእርሻህን ብቻ ፖይንቷን ይንገሩኝ። እኔ ከዛ እዛ ፖይንት ላይ የበቆሎ መሬት መሆኑን አውቃለሁ ወይ ለስንዴ ነው የሚሆን አውቃለሁ። ስለዚህ ምን እንደሚያስፈልገው አውቃለሁ። አዲሱ የማሳ መረጃን በዲጂታል የመስጫ ስርዓት ቦታዎችን ለይቶ ምን መዘራት እንዳለበት ከማመላከት ባለፈ የዘሩን አይነት ካፈሩ ባህሪና ከግብዓት አጠቃቀም ጋር በማስማማት መረጃ ይሰጣል። ይህንን የመሰለው የምክረ ሐሳብ መንገድ ደግሞ ለምርታማነት ወሳኝ መሆኑ በሙከራ ተረጋግጧል። የዲቃላ በቆሎ ከሆነ በጣም ምርታማ ከሆነ እሱ የሚፈልገው ብዙ ነው ያውቃልን። ስለዚህ ለሱ ለአፈሩ አይነት ለዝናቡ መጠን አምና ለተዘራበት በአፈሩ ላይ ምን አርሶ አደሩ ተጠቅሞ እንደነበረ ይሄንን የሚያበዛ ይሄንን ታሳቢ አድርጎ ማዳበሪያ ስሌት ሰርቶ የሚሰጥ ማለት ነው። ስለዚህ ይሄንን አሁን በተለያየ አርሶ አደር ላይ እየሞከርነው ነው። አምና በ1700 አርሶ አደር ላይ ሞክረናል። ከኛ ቀደም ብለውም ከዚህ ዓለም አቀፍ የምርምር ተቋማት አሉ ከኛው ጋር ተባባሪ ሆኑ በ5000 በ6000 በ10000 አርሶ አደር ላይ ተሞክሯል። ውጤታማ ነው። ከዚህ በመነሳትም በቀጣዮቹ 5 ዓመታት በርካታ የሀገሪቱን አርሶ አደር የዚህ ስርዓት ተጠቃሚ ማድረግ እንዲቻል ሆኖ እየተሰራ ነው። ማለማመድ ይጠይቀናል። ኤክስቴንሽኑ መለማመድ አለበት። የብዙ ኤንጂኦ ያለበት ሀገር ነው። ብዙ ኤንጂኦዎች አርሶ አደር ድረስ ይወርዳሉ። ለነሱ ሁሉ እየሰጥን ነው። እነሱ እየወጡ ነው። እነሱ ያለማመዳሉ፣ እኛ እናለማመዳለን። መደበኛው የኤክስቴንሽን ስርዓቱ ያለማመዳል። ስለዚህ እኛ አሁን በአጭር ጊዜ በሚቀጥለው 5 ዓመት በጣም አብዛኛው አርሶ አደር መድረስ አለበት ባይነን። ምክንያቱም ይሄን ሁሉ የልማት ጣቢያ ሰራተኛ ይዘን ይሄን ሁሉ የግብርና አደረጃጀት እያለ
ይሄ ነገር ያቅተናል የሚል ፍራቻ የለንም። ኢትዮጵያን በዘመናዊ ግብርናና ብሎም በምርታማነት ከፊት ከሚጠቀሱ ሀገራት ተርታ ለማሰለፍና እንደ ሀገር የተጀመረውን በምግብ ራስን የመቻል ውጥን ይሰምር ዘንዳ አሰራሩ ወሳኝ ሚና ይጫወታል።